ጂያንና አሊያ ቦራን ባስቸገራቸው ቁጥር እሱ እንዲለያዩ በፈለገ ቁጥር እንደውም ከሩ የበለጠ በጣም እየተፋቀሩና እየተዋደዱ መጥተዋል። ለፍቺ ያቀረቡት ሀሳብ በጭራሽ በፍርድ ቤት ተቀባይነት አለማግኘቱ ቦራን እንደገና ሄዶ ራሱን አጋልጦ መበጥበጡ ከዛም ታስሮ ኤጀመል እሱን ማስፈታቱ ነገሮች በነገሮች እየተደራረቡ ሁሌም አዲስ ነገር እንዲፈጠር እያደረጉ ናቸው። ነገር ግን ጂያንና አሊያ በዛሬው ዕለት የተለየ ነገር አድርገዋል። ይህም ከሆነ ቦታ እየመጣች ነበረ። እሱም ወደ ቤት እያደረሳት ድንገት መንገድ ተዘጋ። ከዛ ሆቴል መሆን አለብን ተባሉ። ገቡ። እዛ ሆቴል ከገቡ በኋላ ግን እስከዛሬ ድረስ በጭራሽ አርገውት የማያውቁትን ነገር እያደረጉ ናቸው። የሚገርም የፍቅር ምሽት እያሳለፉ ነበረ። ሁለቱም በዚህ በጣም ደስተኞች ሆነዋል። አሁን በጠዋት ሁለቱም እኩል ከእንቅልፋቸው እየተነሱ ናቸው። እንደምን አደርሽ እንደምን አደርክ እየተባባሉ ነበረ። ሁለቱም አይን ውስጥ የሚገርም ፍቅር ይነበባል። አሊያ ወደሱ እየጠጋች ነው። ወይ ጉድ እየሆነ ያለው ነገር ህልም አይደለም እያላን ነበረ። አይመስለኝም ስትሉ ነበረ። አሁንም አይመስለኝም ይሄ ነገር የምር ነው። ያው እንግዲህ ህልም ባይኖርማ እንደዚህ አይፈጥንም ነበረ። ፈጠነብኝ ቶሎ አለቀ ይላታል። አዎ እኔ ራሱ ልቤ በጣም እየመታ ነው። እንደዚህ አይነት ስሜት ተሰምቶኝ አያውቅም እያለችው ነበረ። ይሄ ማለት ትክክለኛ ቦታ ላይ ያለ ነው ማለት ነው። ትክክለኛ ቦታ ላይ ያለው አይጸጸትሽም አይደለ በተፈጠረው ነገር ይላታል። ጂያን ብሎ ስሜት የማይሰጥ ነገር የምታወራው ስለምን ጸጸት ነው የምታወራው? አንተ ትጸጸትበታለህ ባረከው ነገር አለችው። ፈገግ ብሎ አያት። እኔም እኮ የምለው ነገር እኮ ይሄንን እኮ ነው። እሳስበው ለቅንጣት ታክል እንኳን የጸጸት ስሜት አይሰማኝም አለችው። በጭራሽ እኔም አይሰማኝም በሆነው ነገር እጅግ በጣም ደስተኛ ያለው እያለ ነበረ። ያ ምሽት የሁለታችን ነበረ። እስከዛ ድረስ ስንጓጓለት የነበረው ምሽት ይሄ ነበረ። ሁል ጊዜ እንደዚህ ነው መኖር ያለብን፣ ልክ እንደ መጀመሪያ ምሽታችን። ከዚህ በኋላ እንደዚህ ብንኖር ነው የሚሻለን የሚያዋጣን እያለችው ነበረ። አዎ እያለ ጭንቅላቱን ይነቀንቃል። ሁሉንም እስከዛ ድረስ ያለፍነውን ነገር የሚያስረሳ ምሽት ነበረ። እስካሁን ድረስ የተፈጠረውን ነገር አስረስቶኛል እኔ በበኩሌ የሚገርም ነበረ ብላ ትናገራለች። አዎ እያለ ይመለከታታል። የበለጠ ወደ እሷ እየቀረበ ነበረ። ከዚህ በኋላ ምንም ቢፈጠር ምንም ቢሆን በመንገዳችን ላይ ምንም ነገር ቢያጋጥመን ልክ እንደዚህ ነው በፍቅር ምንፈታው፣ ልክ ዛሬ እንደሆነው ማለት ነው። ዛሬ እንደሆነው ጥሩ ጊዜ ነው ልናሳልፍ የምንችለው እያላት ከዚህ በኋላ አብረው እንደሚሆኑ ቃል እየገባላን ነበረ። ከዚህ በኋላ በህይወቴ ተስፋ ማልቆርጥበት ነገር አንቺ ብቻ ነሽ ይላታል። ፈገግ ብላ ትመለከተዋለች። እኔም በህይወቴ አንተ ብቻ ነህ እያለችው ነበረ። እያቀፈችው ነው። ሁለቱም እንደዚህ እያሉ ፍቅራቸው ቀጠለ። ጠዋት ላይ ነበሩ የሁሉ ነገር እየሆነ የነበረው። ነገር ግን ቦራን ማታ ላይ አልመጣችም፣ ጠዋትም የለችም። ተናደደ፣ ተበሳጨ። በአንድ በኩል እነ ፓኪዜና እሞ እሱን ትተው ጠረጴዛ ላይ ምግብ እያቀራረቡ ናቸው። ቦራን መበሰጫጨቱን ቀጠለ። ወደዚህ እያለ ይንጎራድዳል። የእሱ ነገር አስፈርቷቸዋል። ምን ሊያደርግ ነው የሚል ጠረጣሬና ግራ መጋባት እነሱ ላይ ተፈጥሯል። ወደዚህ እያለ እየተንጎራደደ ሲበሰጫጭ፣ በአንድ በኩል ሰዳከት ደግሞ በውጭ በኩል ሆና ስልክ ስደውል ነበር። በመጨረሻም የደውልላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው የሚል ድምፅ ተሰማች። በዚህን ጊዜ በጣም ተናደደች። ወይኔ ጂያን ስልክን ለምን ዘጋው? ስልክ ለምን ተበላሸው? ለምን ስልክ የማይሰራው ብላ በተደጋጋሚ እየደወለች ነው። ከታች ደግሞ እነ ከድር ናቸው ዝም ብለው እየተመለከቷት እየነበረው። ከዛም በኋላ አራራን እንዴቷን ደሞኛል እንዳትወጣብን እንግባ ይባባላሉ። ሰዳከት ደግሞ ፈጣሪ ትግስቱን ስጠኝ፣ ጂያን የት ነህ? አሊያ የት ነሽ? እያለች እየተጣራች ነበረ። ምንም እንኳን ሰዳከት እናት እንደመሆኗ መጠን ከቤት ውስጥ ግጭቶችን ማሸሽ ዋነኛ ፍላጎቷ ቢሆንም ነገር ግን እሷ ምንም የምታመጣው ነገር የለም። አሁንም ከመበሳጨት ውጪ እነ ከድር ውስጥ ገብተዋል። የት ሄዱ ቆይና አሊያ ይባባላሉ። ፓኪዜ ደግሞ ምን አለበት ጂያንንም ወስዶት አንድ ላይ ብቻቸውን ቢኖሩ ከዚህ ቤት ቢርቁ፣ እዚህ ቤት ውስጥ ሰላም እኮ የለም እየተባባሉ ነበረ። ከነ ከድር ጋር መጫወታቸውና መቀለላቸውን ቀጠሉ። በሌላ በኩል እና አሊያ ወደ ቤታቸው ሊመለሱ ፈልገዋል። ነገር ግን ትናንትና እስከነ ልብሳቸው ነበረ ሻወር ቤት ገብተው ፍቅር ሲሰሩ የነበረው። ከዛ አሁን ልብሳቸው አልደርቅም አለ። ጂያን ምንድነው የምናደርገው? ልብሱ አልደርቅም አለ እኮ ስትለው ነበረ። ምን እናደርጋለን? እስኪ ደርቅ ድረስ እንጠብቃለን። ታዲያ ሌላ ምን አማራጭ አለን ይላታል። አይደል እንደ እያለች እየተቀመጠች ነበረ። ሁለቱም ቁርስ እየበሉ ናቸው። ምንድነው ቤት የሚጠብቀን ነገር? የት ነበራችሁ ነው የሚሉን መጀመሪያ መቼስ። ነገር ግን አይገርምም ይህ ሁሉ ነገር አልፈን እዚህ ደረጃ መድረሳችን። ቦራን በህይወት እንዳለ ባይታወቅ ኖሮ ሳስበው ብዙ ደስ የሚሉ ነገሮች ላይፈጠሩ ይችሉ ነበረ። የበለጠ ፈተና ውስጥ ስንገባ ነው የበለጠ በመካከላችን ጥሩ ነገር እየመጣ ያለው። በጣም ይገርማል። ነገር ግን ቦራን አንዳንዴ የሚያመጣብን ፈተና ከባድ ሊሆንብን ይችላል። እኔ እንጃ። አዎ ራስ ወዳድ ነው። ነገር ግን ደግሞ ስለኛም ግድ ደግሞ አይሰጠውም። በቃ ምንም ግድ የሌለው ሰው ቢኖር ቦራን ነው እያለችው ነበረ። ጂያን ደግሞ ምንም ቢሆን አብረን እንጋፈጠዋለን እናልፈዋለን እያላን ነበረ። ካንተ ጋር ባረኩት ነገር በጭራሽ አልጸጸትበትም። ትክክለኛው ሰው ነህ አንተ ለእኔ እያለች ትናገራለች። እሷም ዝም ብሎ በፈገግታ እያዳመጣት ነበረ። ቦራን ግን እያበደ ነው ያለው። ቦራን ወደዚህ እያለ ይንጎራደዳል፣ ይበሰጫጫል። በአንድ በኩል ሰዳከት በተደጋጋሚ ትደውላለች። ነገር ግን ከቁጭ ብሎ ይበላል። ምሮ ስልካቸው አይሰራም እንዴ? ስልካቸው ለምን ማይሰራው? እንደ አያነሱም እንዴ እያለ ቦራን ይጠይቃል። ጠፍቷል ጭራሽ ስልካቸው ብላ ሰዳከት ትናገራለች። እንዴት ነው የሚጠፋው ስልካቸው? እኔ ላብድ ነው። እንዴት ነው ስልካቸው ማይሰራው እያለ ሲናገር ከዝም ብሎ ረጋ ብሎ እየበላ ነበረ። እነ ፓኪዜ ደግሞ ውስጥ እየመጡ ናቸው። አንተን እዚህ ለፈልፋለሁ ተረጋግተህ ትበላለህ እንዴ? ምንም እንዳልተፈጠረ ሆነ ብሎ ይመለከተዋል። ከምንም ሳይለው መብላቱን ቀጠለ። ይህን ጊዜ ቦራን ዞር ብሎ እነ ፓኪዜን አያቸው። ምግብ ይዘው እየመጡ ጠረጴዛው ላይ ለቁርስ እየደረደሩ ነበረ። እናንተ እዚህ
እያወራው እናንተ እዚህ ትደረድራላችሁ እንዴ ብለው በእጁ ባይል መታው። ፓኪዜና ኦሞ የያዙት ምግብ ከእጃቸው እየወደቀ ነበረ። ቦራን እንደዚህ አድርጎ ምግቡን ከእግራቸው በመምታት በመድፋት አስደነገጣቸው። በተለይ ደግሞ ኦሞ የያዘችው ምግብ ሙሉ ነበር የተገለበጠው። ተረጋጋ ቦራን ምንድን ነው እናንተ ደግሞ እሱን ይዛችሁት ሂዱ፣ በቃ ውጡ፣ እንደውም ውጡ አሁኑ ነው እያለች ነበረ። አንተ ተረጋጋ እንጂ ምን ሆናል? ወንድሜ ደወለ፣ ሆቴል ናቸው ያሉት አልኳ እንዴ፣ ተረጋጋ እንጂ ምንድን ነው የምታካብደው? ምሮ ዝም ብለህ የምትበሰጫጨው ሲለው ነበረ። ጭራሽ ሆቴል ናቸው? ታዲያ ነው ስልኩን የማያነሱልኝ? ለምንድን ስልኩን የማያነሱ ሲለው ነበረ። እንዴ ማታ ደክሟቸው ከነበረስ ተኝቶ ከሆነስ በጣም ኖርማል ነገር እኮ ነው። ምሮ የምትበሰጫጨው? ቆይ አንተ ችግር ምንድን ነው እያሉ ነበር። እያሾፍክብኝ ነው እንደ አንተ። አሊያና ጂያን አንድ ሆቴል ውስጥ መቆየት አይችሉም አበቃ ሲለው ነበር። ይችላሉ፣ ምን ታመጣለህ? ይችላሉ፣ ምክንያቱም ሚስቱ ናት ሲለው ነበር። አንተ ምራፍ የምከፍትብኝ እገልሃለሁ እያለ ቦራን ካን ማነቅ ጀመረ። ምን እያረጋችሁ ነው? ተላቀቁ እንጂ ተላቀቁ፣ ምን እያረጋችሁ ነው ብላ እዚህ ጋር ሰዳከት እያገለገለቻቸው ነበረ። ሲጀመር ይህን ካሰብክ ያን ቪዲዮ መቅረጽ አልነበረብህማ። እኔ አንድ ነገር ብሆን ሚስቴን አግባት ብለህ ቪዲዮ መላክ አልነበረብህም። ገባ? የዘራውን እያጨድክ ነው ያለው። በቃ አለቀ። የሆነው እያው ነበር። ገላለሁ፣ ሚስቴ ናት፣ የኔ ናት እያለ በአንድ በኩል እዚህ ጋር ቦራን ይበሰጫጫል። ከልክ ልኩን ይነግረዋል። ሰዳከት አረባካችሁ ልጆች ያትጣሉ እያለች ነው። ቦራን ተናዶ እየወጣ ነበረ። እንዴ ካለምን አትረጋጋ? ተረጋጋ እንጂ አንተ ተረጋግተው እሱን ማረጋጋት ሲጠበቅብህ እንዴ ምን ሆናል አንተ? እሳቱን ነዳጅ ታርከፈክፋለህ እንዴ? የበለጠ ልጁ ልታቆስሎ ነው እንዲ ያለችው። እማዬ እውነቱን ማመን አለበት። በቃ ከዚህ በኋላ ምን የሚቀየር ነገር የለም ብሏት ወጣ። ሰዳከት ዞረባት። ትንሽ እያመማት ነው። ግራ ገብታ ታስባለች። በሌላ በኩል አሊያና ጂያን ተረጋግተው ማውራታቸውን ቀጠሉ። ጂያን የተለየ ሀሳብ እያመጣ ነው። ይሄ ኬዝ እስከሚያልቅ ድረስ የፍቺ ጉዳይ እስኪጠናቀቅ ከቦራን ጋር ያለት ጉዳይ በግ እስከሚያልቅ ድረስ ካሁን በኋላ ተመለሽ እዛ ቤት እንድትሄጂ አልፈልግም እያላን ነው። በዚህ ሀሳብ አሊያ ቶሎ ብትስማማም፣ ነገር ግን ደግሞ የልጇ ጉዳይ እያሳስባል ነው። ምንም አታስቢ፣ አመጣዋለሁ እሱን፣ አንቺ ጋር አብራችሁ ትኖራላችሁ አላት። ምን ማለት ነው እንዴ? አንተስ አለችው። እኮ እኔ እመጣለሁ። ታዲያ ከዚህ በኋላ ከቦራን ጋር ፊት ለፊት እየተፋጠጡና እየተነታረኩ መኖር ጥሩ አይደለም። በቃ ሊበቃ ይገባል። ነገር ቆንጆ ቤት አለ ከማሳው አጠገብ፣ እዛ ቆንጆ ቤት አለ፣ እዛ እንሄዳለን እያላን ነበረ። እንደውም ጂያን የሚወዳት አጣር ያለች ፈረስ እዛ አለች፣ በደንብ እንዲጫወት እናረገዋለን እያላን ነበረ። ጓግቶ እንዲመጣ እናረገዋለን ይላታል። ምናልባት አባቱን ከመረጠ ያን ቤት ከመረጠ ግን ምንም ማድረግ እንደማይችሉ ይነጋገራሉ። አሊያና ጂያን በዚህ ሁኔታ መግባባት ላይ ደርሰዋል። ሁለቱም በዚህ ጉዳይ ተስማሙ። በሌላ በኩል ደሚር ወደ ቤት እየመጣ ነው ያለው። አንከስ እያለ ክራንቹን ይዘዋል። ጂያን እግሩን ባለፈው በጥይት መጥቶት ነበረ። አሁን እየመጣ ነዲምን አገኘው አባቱን። አንተ ግን እንዴት አይነት ካዲነ ቦራን አልገደለውም ብለህ ፍርድ ቤት መሰከርክ አይደለ? በአሁኑ ደግሞ ካድከን ድጋሚ እኛም ባይባርሶችን። አንተ ግን የምር ባይባርስ ነህ? አንተ የኛም ቤተሰብ አትወክልም። ግን በምን ተታለልክላቸው? ምን ሳታውክ ነው እንደዚህ ጨክነ ወንድምን የቀበርከው አለው። ምንም እንደዛ ከዛ ጋር የሚያገናኘው ነገር የለም ደሚር ተረጋግቶ ነበር። አፍን ዝጋ እባክህ፣ አፍን ዝጋ። እንዳንተ አይነት ከጥቅም ውጭ ምንም መኖር የማይችል ሰው በህይወት ዘመን አጋጥሞኝ የማያውቅ በደንብ ነው ማውቀው ያንተን ጉዳይ እያለ ነበረ። ጀመል ድንገት መጣ ግን ተደብቆ ማዳመጥ ጀመረ። ስማ ደሚር፣ እውነቱን ነው ያወራሁት እኔ እውነቷን የተናገርኩት። በቃ እሱ ወንድሜን አልገደለውም፣ ወንድሜ ላይ አልተኮሰበትም፣ ቦራን አልነበረም የተኮሰበት። በቃ የዛን ሰዓት ላይ ያን ያልኩት ከጂያን ጋር ወጣ ያለ ድርድር ለማድረግ ፈልጌ ነበረ። ለምንድነው ማትረዳኝ? ቆይ ይሄን ነገር ጠረጴዛ ላይ ካላቀረብኩኝ መቼም እንደማይደራደረኝ ያውቃለሁ። ስለዚህ አጠመድኩት፣ ተደራድርኩኝ። እስከዛሬ ብዙ ነገር ያሳካ ነው በዚህ ድርድር ነው ሲለው ነበረ። እኔ ግን በፈጣሪ እምላለው እየዋሸ ነው ይኸውልህ፣ እደርስበታለሁ። አንተ ውሸታም ነህ፣ በጭራሽ ከጥቅም ውጭ የምትንቀሳቀሱ አይደለም ይላል ደሚር። ነገር ግን ነዲም እውነቱን ነው ያወራሁት፣ እንግዲህ ከዚህ ውጭ ምንም እውነት የለም ብሎት ዞር አለ ነዲም። እዚህ ጀመልን አየው። ጀመል ከተደበቀበት ወጣ። ቀስ እያለ ወደ ደሚር ይጠጋል። ነዲም መኪና ውስጥ ገብቶ እየሄደ ነበረ። የተባልከውን ነገር በጆሮ ሰምተሃል አይደለ? በገዛ ጆሮ ነው የሰማው። እውነቱ እንግዲህ ይሄ ነው ደሚር አትንቀሽቀሽ እሺ። ደሚር ቦራን የኔ ልጅ ነው። ቦራን ተጠያቂ አይደለም። ስማኝ ነው የኔ ልጅ፣ ይኸውልህ ብዙ አትንቀልቀል ገባ? አንተ የእሷ ወንድም ባልነህ ብትረጋጋ ነው የሚሻለው። ከጸጉር ላይ አንዴት ፍሬ እንኳን ዘለላ ጸጉር እነካለሁ ብለህ ታስብና በመጀመሪያ ደረጃ ከባድ ነው የሚሆንብህ። ህይወትህን ነው የማከብደው። አሁን ያንተ ዋና ስራ ዘሪንን መፈለግ ነው እሺ። ዘሪንን ሁለተኛ እንዳታያት ግን አረጋለሁ። ቦራን አንድ ነገር ብታረቀው ገባ? ለምንድነው ቆይ የማይረባ በቀል የምትከታተለው? ቢቀርብስ ለምሮ እድሜን በማይረባ ነገር የምታቃጥለው? ሼዳ በቃ አንድ ጊዜ ሞታለች፣ አንድ ጊዜ ያለፈ ጉዳይ ነው። አሁን አንተ እጅ ላይ ያለው ዘሪን ናት። ዘሪን መንከባከብ አለብህ፣ አለበለዚያ እሷ ትምታጣታለህ፣ እሷም ከእጅ ትወጣለች። የማትወጣው ጸጸት ውስጥ ነው የምትገባው። በጣም ጥሩ፣ አሁን የተረዳኝ ይመስለኛል መሰለኝ። እኔም በሆነ እንዳንተ አይነት ልጅ ማጣት አልፈልግም። ስለዚህ በቃ ፈጣሪ ሁሉ ነገር ያቅልልህ፣ ራስን ጠብቅ ብሎት ጀመድ ዞር አለ ደሚር። ከዛም በኋላ ስለ ዘሪን አዲስ ነገር አለ ብሎ ጠየቀው። የለም እንፈልጋታለን፣ ፈጠነ ምራቅም እናገኛታለን፣ ምንም አታስብ ብሎት ዞር እያለ ነበረ። ደሚር ብዙ ሀሳብ እንባ የተናነቀው ነው። በዘሪን ጉዳይ ከማንም ጋር አይደራደርም። ጀመል ያስፈራራው ነገር ትንሽ እያስፈራው ነበረ።
ቦራን በሌላ በኩል ይንጎራደዳል። አሁንም ቢሆን ወደዚህ እያለ ነው። ድንገት ጀመል ደወለለት። ሲደውልለት አለማንሳት አይችልም፣ ግን ደግሞ ለማንሳት ፈራ። በመጨረሻም አነሳ። ስልኩን የማታነሳው መስሎኝ በጣም ፈርቼ ነበረ። ቦራን ደስ ብሎኛ ስልኩን ስላነሳለው። ምሮ አንተ ከኔ የምፈልገው ብሎ ቦራን እየጠየቀ ነበር። እኔ ካንተ ምን እፈልጋለሁ? እስኪ ምን ምፈልግ ይመስላል? እኔ ካንተ የምፈልገው ጤንነትህን፣ ነጻነትህን ብቻ ነው። ሌላ ምን ልፈልግ እችላለሁ? ይለዋል። ቦራን ዝም ብሎ እያዳመጠ ነበረ። ስማ አሁን ያለምንም ፍርሃት ውጭ መውጣት ትችላለህ። ማንም ሰው አይነካ። ደሚር ባይባርስም አይነካ። ከዚህ በኋላ ዙሪያህን እንዳጠራጥርልሃለሁ። ማንም ሰው ነው የማይነካ። በተለይ ደግሞ ባይባርሶች። ይህን ጉዳይ አስተካክየዋለሁ። ቦራን በምንም ጉዳይ ሀሳብ እንዳይገባሽ። ይኸውልህ ቦራን በዚህ ሰዓት ላይ እንደኔ የሚያስብልህ የሚጠነቀቅልህ ማንም የለም። እኔ እያለው ማንም ሰው ሊጎዳ ሊነካ አይችልም። ይሄ ገና መጀመሪያው ነው። እሺ ቦራን እያለ እየጠየቀው ነበረ። ቦራን ብዙ ሊያሳምነው ወተወተው። ራስን ጠብቅ ብሎ ስልኩን ዘጋው። ቦራን በነጻነት ወደ ውጪ ወጥቶ የሚንቀሳቀስበት ሁኔታ ተመቻችቶለታል። አሁን ጀመልን ያምነዋል። ምክንያቱም ከዚህ ቀደም አመቻችቶለት ጽኑ እስራት ከሚፈረድበት እስር አስመልጦታል። ስለዚህ አሁን ወደ ውጪ ሊወጣ ነው። በአንድ በኩል አሊያና ጃን የተባባሉበት ቦታ ደረሱ። አንድ የሚያምር ቤት ጋር ይዟት መጣ። ወደ ውስጥ እንደገቡ አንተ በጣም የሚያምር ቤት ነው፣ ከዚህ በፊት ለምን እዚህ ያላመጣኸኝም? በጣም ያምራል እያለችው ነበረ። ያው እንግዲህ በብዙ ነገሮች ቢዚ ነበር፣ በእርግጥ ላመጣሽ እያሰብኩ ነበር ይላታል። ከዛ የእሷ ልጅ ዴኒዝ ወይም ጃን የሚወደውን አጠር ያለች ፈረስ አሳያት። በጣም ተደሰተች። እኔ ኪችኑን ላሳየሽ ብሏት ወደ ኪችን ደግሞ ገቡ። ቦታውን በጣም ወደደችው። ልጇ ደግሞ ከመጣላት ደስቷ ሙሉ እንደሚሆን ይጠበቃል። አሊያ ከዚህ በኋላ የምፈልገው አንቺ ከኔ ጎን እንድትቆሚ ብቻ ነው፣ ከኔ ጎን እንድትሆኝ ብቻ ነው ፈልገው እያላን ነበረ። ሁለቱም ተቀምጠው ማውራት ጀመሩ። በሌላ በኩል እነ ከድር ኪችን ናቸው፣ ይጫወታሉ። ህፃኑንም ጃን እያጫወቱት ነበረ። አብረው እየተጫወቱ እየተላፉ ከድር መደነስ ይወዳል። እየደነሰ በድንገት ጃን መጣ። ጃን ሲመጣ አብሯቸው ማውራት ጀመረ። ከዛ ህፃኑን ጃንን እንሄዳለን እያሉ ነበረ። ያ የምትወዳት ፈረስ አለች፣ እሷ ጋር ለወስድ ነው እያለው ነው። እናቱ ለጃን በተደጋጋሚ እየደወለችለት ነው። በዚህ ሰዓት ላይ ስልኩን ማንሳት አለበት። ከነ ከድር ጋር እያወራ ነበረ። ከድር ከኛ ጋር ትመጣለህ አንተ ሙዛፈር እዚህ ትቀራለህ እያለው ነበረ። ከድር እንዲሁም እነ ፓኪዜ አብረው እንደሚሄዱ ከሱ ጋር ይናገራል። ጃን በተደጋጋሚ ሰዳከት እየደወለችለት ነበረ። በቃ እማዬ ጋር ልሂድ ብሎ ከክፍሉ እየወጣ ነበረ። ወደ ላይ እየወጣ ቤት ቁጭ ብሎ እየጠበቁን ነበረ። የት ነበርክ እስካሁን ድረስ? ቦራን እያለ ይጠይቀዋል። እንደዚህ እያለ መንገድ ተዘግቶ ነበረ። ከዛም በኋላ ሆቴል ቀረን፣ ማለቴ አሊያን ላመጣት ነበር መጀመሪያ ሄድኩት ግን መሸ ብሎ ተናገረ። አንተ ሲጀመር ማን ስለሆንክ ነው እሷ ጋር የምትሄደው ብሎ ቦራን ሊመታው ሊጣላ ወደ ጃን ተጠጋ። ጃን ሽል እያለ ይሸሸዋል። ወንድሜ ተረጋጋ፣ እኔ ካንተ ጋር መጣላት አልፈልግም፣ ዝም ብለህ የማይረባ ነገር ውስጥ እንዳገባ እያለ ነበር። ምን ታርግ እሷ ምን ታረጋለህ አጠገቧ እያለ በዚህ ምክንያት ቦራን ከጃን ጋር ሊጣላ መጨቃጨቅ ጀመረ። አንተ ቆይ ለምን አታርፍም እያለ ጃን ይጠይቃል። ቦራን ባሰበት። በአንድ በኩል ጃን ደግሞ ለማንኛውም አሊያ ከዚህ በኋላ እዚህ አትመጣም ብሎ ይናገራል። ምክንያቱም ቦራን አሊያ የትነች እሷን ካላገኟት ቤቱን አቃጥሏለሁ ብሎ እየዛተ ነው። ከዛ ድንገት ጃን አሊያ እዚህ አትመጣም ከዚህ በኋላ ለብቻ ነው የምትኖረው ብሎ ሲናገር ሰዳከት አዎ ጥሩ ነው በቃ በዚህ ጉዳይ ተሳላሽተናል። በቃ እሷ እዚህ ቤት እስካለች ድረስ የምንበጠበጥ ከሆነ ይሄ ጊዜ እስከሚያልቅ ድረስ እውነትም ውጪቱን ሌላ ቦታ ነው ብላ ስትናገር ነበረ። ይህን የሰማው ቦራን ተበሳጨ። እናቱን አያታያትና አሁን ደግሞ መልሰሽ የሱ ደጋፊ ሆንሽ ማለት ነው እያል ነበር። ማን ነው የምደግፈው? ቦራን ምነካ? አንተ ቀኝ እጄ ነው እሱ ግራ እጄ ነው። የትኛውን እጄ ነው ቆርጬ የምጥለው? ሁለታችሁም ለእኔ ልጆቼ ናቸው። የሁለታችሁን ሰላምና ጤንነት ብቻ ነው የምፈልገው። ለምን እንደዚህ ታስባለህ? እች ልጅ የምትበጠብጠን ከሆነ በቃ እንደዚህ መሆን አለበት ብላ ስትናገር ጃንም እዚያ አይቆይም፣ ጃንም እናቱ ጋር ይሆናል ብሎ ተናገር። እሱን እኔ አልፈቅድም። መጀመሪያ ሚስቴን ነጠቀኝ፣ አሁን ደግሞ ልጄ ልነጥቀኝ ነው እንዴ እያለ ቦራን ይከራከራል። ቦራን ልጅ ከእናቱ ጋር ነው መሆን ያለበት። እሺ ምናልባት ይሄ ካልገባ እማዬን ጠይቃት እያለው ነበረ። ጃን አይደለም እንደዛ አይደለም፣ ይኸውልህ አሊያ ከፈለገች ወታት ነው፣ ነገር ግን የልጅ ልጄ ከቤት የትም ቦታ እንዴት አልፈልግም አለችው። አይደለም እማዬ የልጅ ቦታ መሆን ያለበት ከእናቱ ጋር ነው። ይሄን ታውቂያለሽ እኮ ለምን የምትከራከረኝ እያለ ነበር። ልጄን ለረጅም ጊዜ አላየሁትም ነበረ። ዝም ስለ ቀስ ብለህ ደግሞ ልጄን ከኔ ልታሸሽብኝ ነው፣ ልጄን ከህይወቴ ልታስወጣው ነው አይደል? እኔ አልፈቅድልም ጃን፣ እኔ እናንተ እንገዳደላታለን እንጂ አልፈቅድልም እያለ ነው። ከጭንቅላቱ ይነቀንቃል። የቦራን አነጋገር ልክ ከሌላ ሰው ጋር እንደሚያወራ ነበር የሆነበት። ስለዚህ ጉዳይ ማንም አላወራም። ቦራን ተረጋጋ፣ ልጅን ወስዳለሁ ምናምን ነገር አላልኩብህም፣ ተረጋጋ። ምን ሆናል? አሊያ ሌላ ቦታ ነው እየኖረች ያለችው እዚህ ከተማ ውስጥ ናት። ጃን ከሷ ጋር መሆን አለብን ያልኩት በቃ። ከዛ እነሱ ማግኘት ስትፈልግ በፈለክበት ጊዜ ታገኛቸዋለህ፣ እሱም ደግሞ በፈለገበት ጊዜ አንተን ያገኛል። በቃ ይሄ እኮ ለተወሰነ ቀናት እኮ ነው፣ ለ2 ቀን ለ3 ቀን ይሄ ጉዳይ እስከሚያልቅ ድረስ። ነገር ግን የልጅ ቦታ ከእናቱ ጋር ነው፣ በዚህ አትከራከር እያለ ይናገራል። ጃን ቦራንን ልክ እንደሚገባው ሆነው ሲያስረዳው፣ ቦራን ደግሞ ነገሮችን እየቀያየረ ነገር እየጠመዘዘ ነበር የሚረዳው። አሃ ስለዚህ አንተነ ማለት ነው ሁሉ ነገር የምትወስነው ማለት ነው። በሚስቴ ህይወት የምትወስነው አንተነ፣ በልጄ ህይወት የምትወስነው አንተነ። እኔ እኮ ነኝ ባሏ፣ እኔ እኮ ነኝ አባት፣ የልጁ አባት እኮ እኔ ነኝ። አንተ ማን የምትወስነው እያለው ነበረ። ስማ ቦራን ይሄ ለሁላችንም ሲባል እኔ ያረኩት ነገር ነው፣ ይሄ የወሰንኩት ውሳኔ ለሁላችንም ሰላም ሲባል ነው እያሉ ነበር። ቦራን አልዋጥልህ አለው። ጃን ደግሞ
በቃ እኔ ልሂድ እያለ እየወጣ ነበረ። ቦራን ካልተከተልኩ ይላል። ካያ በአንድ በኩል ቆይ አንዴ እያለ ወንድሙን ይከተለዋል። ከዛ ህፃኑን ጂያን አዘጋጁት ሊወስደው ነው ጂያን። ከዛ በኋላ እጁን ይዞት ወደፊት ሲራመድ ከደረጃው ሊወርዱ ሲሉ ድንገት ቦራ መጣ። ዴኒስ የኔ ልጅ ቆይ አንዴ ዴኒስ ልጄ የት ነው የምትሄደው እያሉ ነበረ። የትም አትሄድ ብሎ ለመነው። ሰዳከት የምትሆን የኔ ልጅ የትም አትሄድ እሺ፣ እዚህ የፈለግከውን ነገር እናደርግልሃለን፣ የትም እንዳትሄድብን ይሉታል ጂያን። ህፃኑ ጂያን እንዲወስን እሱ ዞር አለ። ይህን ነገር ጣልቃ መግባት አልፈለገም። ከዛ በኋላ ህፃኑ ጂያን አይ ባለፈው ለታ ፈረሷን አላገኘኋትም ነበር፣ በደንብ እየተገረስኩ ቀን መታ ነበረ፣ ነገር ግን በደንብ አልተጫወትኩም እና በጣም አዝናብኛለች፣ እኔም አዝኛለሁ፣ አሁን እዛ መሄድ እፈልጋለሁ እያለ ነበር። ሰዳከት ቀና ብላ ጂያንን ተመለከተዋለች። ወዲያው ነበር ጂያን ቦራን እጁን ለቆት ይሄዳው። ቦራን እንደነገጠ አባዬ እማዬም እዛለች አይደል እንሂድ እዛ ካለች ሲለው ነበረ። ቦራን ይህ ነገር አስደነግጠው። ህፃኑ ጂያን ከጂያን ጋር ያለው ቅርርብ የሚገርም ነው። ከዛ ጂያን እሺ እያለ ህፃኑን እጁን ይዞት ከደረጃው እየወረደ ነበረ። ቦራን እየበለጠ ለበቀል እንዲነሳሳ እንዲበሳጭ እል ውስጥ እንዲገባ እያደረገው ነበረ። ቦራን የሆነ ነገር ለማድረግ ሲሞክር በድንገት ሰዳከት እጁን እየያዘችው ተረጋጋ ስትለው ነበረ። ጂያን እኔ እናንተ አልላቀቅም፣ ፍርድ ቤት እንገናኛለን፣ ሁሉም ነገር ፍርድ ቤት ያልቃል ሲል ነበር። ተው ህፃን ልጅ ፊት እንደዚህ አትበል እያለች ሰዳከት የቦራን እጅ እየያዘች ነበረ። ከዛ ጂያን ህፃኑን ይዞት መኪና ውስጥ አስገባው። መኪና ውስጥ አስገብቶ በሩን ከዘጋ በኋላ ይኸውልህ ቦራን ልጅ መሆን ያለበት ከእናቱ አጠገብ ነው፣ ካልገባ ደግሞ እናትህን ጠይቃት፣ እሷ በደንብ ትነግራለች ብሎ እሱ መኪና ውስጥ ገባ። ሁሉም ይሄዳሉ። ካያ ቀርቷል። ከእጁን ወደኋላ ጣምሮ ቀና ብሎ እየተመለከተ ነበረ። ጋብቻችሁ ሲበጠስ አሊያ መልሳ የኔ ሚስት ትሆናለች፣ ከዛ ይንዛለት እኔና ጂያን እንተናነቃለን፣ ከዛ የሚሆነውን አሳየዋለሁ እያል ነበር። ቦራን የበለጠ የበቀል ስሜቱ እየተነሳሳ ነበረ። ከዛ ወደ እናቱ ዞር አለ። ከዚህ በኋላ ኤሮር የሚባለው የማይረባ የጂያን ጓደኛ የኔን ጉዳይ አይዝም፣ ከዚህ በኋላ የእናንተ ጠበቃ የኔን ጉዳይ አይዝም፣ ሌላ ጠበቃ ነው የምፈልገው ብሎ ከደረጃው እየወረደ እኮ የኔ ጠበቃ አለላ የት ነው የምትሄደው እያለችው ነበረ። እሱ ከደረጃው ወርዶ ሊወጣ ነው። ቡርጉን ይከተሏል። ቡርጉን እንሂድ እያሉ ነበር። ካያ ደግሞ ተውጭ ጥሩ አይደለም አትውጣ እያሉ ነበር። አያገባም እያለ ነበረ ቦራን ሲራመድ የነበረው። በአንድ በኩል ሰዳከት ደግሞ እኔ እቺ ሴት መጀመሪያውኑ የዛሬ 1 ዓመት እዚህ ቤት ስትመጣ ነገሩ አላማረኝም፣ መታ ተበጣብጠናለች ብዬ ስናገር ነበረ፣ ይሄው ያልኩት ነገር ምንም ሳይቀር መሬት እንኳን ጠብ አላለም፣ ይሄ ሁሉም ነገር ሆኗል ብላ ትናገራለች። በአንድ በኩል ደግሞ ካያ እማ ያትበሳጫትና ልጅ እያለ በደረጃው እየወጣ ነበረ። ቦራን ግን ያለ ምንም ፍርሃት ኤጀመልን ተማምኖ ጠበቃ ሊፈልግ እየወጣ ነው ያለው። የእሱና የአሊያን ጉዳይ በደንብ የሚይዝለትን ጠበቃ ሊያሰስ ከቡርጉን ጋር ተያይዞ ወደ ውጭ ወጥቷል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክቡራን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።